በዚህ ሳምንት ውስጥ በሚነሱ ጉዳዮች ላይ አጠር ያለ ሐሳብ ለመስጣት ነው። በመጨረሻ ማስተር አብነትም ምላሽ ሰጥቷል። 100,000 ብሩን ልኮ ለዚች ይሂታችን እጅግ ደስ የሚል የብስራትና የምስጋና ዜና ሰምቷል። እንደሚታወቀው ሙንሺድ መሐመድ ሰይድ ማለት ነው ወደ አኺራ ከሄደ በኋላ በተወሰኑ ወዳጆቹ አማካኝነት የገቢ ማሰባሰብ እንዲደረግ ተደርጎ ማለት ታችሁን ሆኖ ለሙንሺድ ማሚ ቤተሰብ ማለት ነው ለእናቱ እንዲሁም ደግሞ ለባለቤቱ ለልጆቹ ጭምር ለሁለቱም ቤት ተገዝቷል። ልጆቹ ከደሴ ወደ አዲስ አበባ እኔና እናንተ ከሞትም በኋላ መልካም ስራዎቻችን በሙሉ ይቋረጣሉ። ነገር ግን እኚህ 3 ስራዎችን የሰራን ከሆነ መልካም ስራችን አይቋረጥም። فمن شرح الله صدره للإسلام فهو على نور من ربه. أهلا وسهلا ومرحبا. السلام عليكم ورحمة الله وبركاته. سلام ودنيا تكبراتشان لايك تتاش بالاچوبات يا الله سلام زنا ترديچرو تعالى ان شاء الله ዛሬም ከመገን ተመለከታችሁት አነጋጋሪ የተወደዱ የተመረጡ እስላማዊ ቪዲዮ አለ ኢንሻአላህ ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነባራችሁን ነገር ላይክ እያደረጋችሁ ሐሳብና አስተያየታችሁ ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ኢንሻአላህ። ለብዛባችሁ ቀጥታ ወደ ቪዲዮ አልፍኩላችሁ እጅማ ኢንሻአላህ። ቪዲዮአችንን ጀመር። መልካም ስራዎቻችን የማይቋረጡት ምን ስናደርግ ነው? እስኪ በጋራ እንመልከት። እኔና እናንተ ከሞትም በኋላ መልካም ስራዎቻችን በሙሉ ይቋረጣሉ። ነገር ግን እኚህ 3 ስራዎችን የሰራን ከሆነ መልካም ስራችን አይቋረጥም። ሁላችሁ ሙስሊሞች ከሆናችሁ ቪዲዮውን በደንብ ሼር፣ ኮፒ ሊንክ፣ ትዊት፣ ሪፖስት አድርጉ። ምናልባት ከሞትም በኋላ ይህ ቪዲዮ አንድ ሰው ቢደርሰው እንግዲህ መልካም ስራችን ይቀጥላል። መጀመሪያውና አንደኛው መልካም የሆነ ዕውቀትን ለሰዎች ካስተላለፍን ነው። ምናልባት ይህን ቪዲዮ ለሰዎች ሼር እያደረግን ሪፖስት እያደረግን እኛ ከሞትም በኋላ ቢያዩት አጅር እናገኝበታለን ወይም ደግሞ መልካም ስራችን ይቀጥላል። ሁለተኛው ደግሞ ታሊ የሆኑ ልጆችን ወልደን እነዛ ልጆች እኛ ከሞትም በኋላ ዱዓ ካደረጉልን ነው። ሶስተኛው ደግሞ ሰደቀቱል ጃሪያ የሆኑ ስራዎችን ከሰራን ማለትም መስጊድ ካስገነባን በኋላ እኛ ከሞትም በኋላ ሰዎች እዛ መስጊድ ላይ ቢሰግዱ ወይም ደግሞ ውሃ ጉድጓድ ካስቆፈርን በኋላ እኛ ከሞትም በኋላ ሰዎች ከዛ ውሃ ቢጠቀሙ ማለት ነው። ስለዚህ ከሞትም በኋላ እንኳን መልካም ስራዎች የሚያሰሩልን ስራ ችላ አንበል። ይህን ቪዲዮ ለማያውቁ ሰዎች ሼር አድርጉ። አላህ Subhanahu Wa Ta'ala አሟሟታችንን ያሳምረው። አላህ Subhanahu Wa Ta'ala የጀነት ሰዎች ከተባሉ ያድርገን። ሁላችሁም አሚን በሉ። ማሻአላህ በሰማኑም ጠቀም ያድርገን። አላሁማ አሚን ያ ረብል ዓለሚን ብያለሁ ማለት ነው። ከዛም አልፎ ከዚህ ጋር ተያይዞ እንግዲህ መስጂድ የማይቋረጥ አጅር መስጂድ ማስገንባት፣ የውሃ ጉድጓዶች ማስቆፈር፣ ከዚህ ጋር ተያይዞ አኑን ሚዲያ ታውቁታላችሁ። አኑን ማለት ነው ዩቲዩብ ላይ ወላሂ እነሱን አለማድረቅ አይቻልም። በሀዲያ ዞን ብዙ መልካም ስራዎችን እየሰሩ ያለበት ሁኔታ ነው። እዛ ተግባር ላይ እዛ መልካም ስራ ላይ የምትሳተፉ ከይር አላህ ይዛችሁን ይክፈላችሁ ለማለት እወዳለሁ ኢንሻአላህ። ከዚያ ጋር ተያይዞ ላስተዋውቅም ጭምር ነው ያ ጀማ። እንግዲህ በስተመጨረሻ የሚያስደስት ነገር ነው የምነግራችሁ። ማሻአላህ አልহামዱሊላህ ረቢል ዓለሚን። እንግዲህ ወንድማችን ሙንሺድ መሐመድ ሰይድ ወደ አኺራ ከተሻገረ በኋላ ብዙ ነገር ሲደረግ ነበር። በተለይ ለቤተሰቦቹ ማለት ነው ቤት ምናምን እንዲገዛላቸው ጥረት ሲደረግ እና ብዙ ኢትዮጵያውያን ሲረባረቡ እንደነበር ብዙዎቻችን እናውቃለን ብያምናለሁ። ከዛ ጋር ተያይዞ አንድ አስደሳች መረጃ ተሰምቷል። ማሻአላህ አልহামዱሊላህ ረቢል ዓለሚን። ወንድማችን ሙንሺድ መሐመድ ሰይድ ወደ አኺራ ከተሻገረ በኋላ በወዳጆቹ የተጀመረው ቅስቀሳ በወንድማችን ባለቤት አካውንት ተከፍቶ በትንሽ ቀናት ቅስቀሳ በቂ የሆነ ገንዘብ አግኝተን ገንዘቡን በተመረጡ ኡስታዞች ታላላቅ ቅርብ ሰዎች ኃላፊነት በመውሰድ ለልጆቹ አዲስ አበባ ጀርመን አደባባይ አካባቢ ኒው ሆፕ ሪል ስቴት 3ኛ ፎቅ 170 ካሬ ማለት ነው 4 መኝታ ክፍል ያለው ቤት ተገዝቶ ተረክበዋል። ልጆቹም ከደሴ ወደ አዲስ አበባ መጥተው በአቅራቢያ ትምህርት ቤት ተመዝግበው ትምህርታቸውን ጀምረዋል። አልহামዱሊላህ ረቢል ዓለሚን ይላል ማለት ነው። ለወንድማችን መሐመድ ሰይድ እናት እንዲሁ በደሴ ከተማ 2 መኝታ አፓርታማ ተገዝቶ ተረክበዋል። ማሻአላህ እጅግ የሚያስደስት ነገር ነው። ይህ ሁሉ የሆነው በአላህ ነው። ከአላህ በታች ህዝበ ሙስሊሙ ጥሪውን ተቀብሎ ከሀገር ጫፍ እስከ ጫፍ በከፍተኛ መነቃቃት መሳተፍ በመቻሉ ለቤተሰብ የታቀደውን የቤት ግዢ እንዲፈጸም ከፍተኛ አድርጓል። ማሚ አላህ ጀነተል ፊርዶስ ይወፍቅ ይላል። አልহামዱሊላህ ረቢል ዓለሚን አልহামዱሊላህ ረቢል ዓለሚን። በስተመጨረሻ እንግዲህ ከደሴ ወደ አዲስ አበባ ገብተው ባለቤቱም እንዲሁም ደግሞ ልጆቹም ጭምር ትምህርትም የጀመሩበት እንዲሁም ደግሞ ቤታቸውን ተገዝቶላቸው እንደተረከበ ጭምር ነው። ለማሚ ቤተሰብ እናትም ጭምር ደሴ ላይ ባለ 2 መኝታ እንግዲህ አፓርታማ እንደተገዘላት ተነግሯል። ይህ በጣም የሚያስደስት ነው። አላህ ከይር ጀዛችሁን ይክፈላችሁ ለማለት እወዳለሁ። እዚህ ከይር ስራ ላይ የተሳተፋችሁ
በሙሉ ማሻአላህ አላህ ይቀበላችሁ። በስተመጨረሻ ልፋታችሁ እውን ሆኗል። አልሐምዱሊላህ ረቢል ዓለሚን እና ለማሚ ለሙነሺድ ማሚ መሐመድ ሰይድ እንግዲህ ቁርአን ሐፊዝ ነው፣ ሁላችሁም ታውቃላችሁ። በጣም መልካም ሰው እንደነበረ የተለያዩ መረጃዎችም ሰምተናል። ከቅርብ ወዳጆች ዘመዶችም ጓደኞችም ጭምር ተናግረው ነበር። ለማንኛውም አላህ እንግዲህ ማረፊያውን ሰፊ እንዲያደርግለት ጀነተል ፊርደውስ እንዲወፍቀው ዱዓ እንድታደርጉለት በዙ አጋጣሚ መልእክቴን አስተላልፋለሁ። ማሻአላህ ብያለሁ። ወደ ሌላኛው ቪዲዮ አልፍኩላችሁ። እንግዲህ ከሰሞኑ ጋር ታይዞ በዛ 57 ሚሊዮን ብር በበላችሁ ማህሌት ጋር ተያይዞ የተለያዩ ቪዲዮዎች እየወጡ የተለያዩ ያልሆነ መረጃዎችም ሲሰራጩ ነበር። በተለይ እርዳታ ላይ የሚሰሩት ጠቅላላ ሌቦች ናቸው እንደተባሉም ጭምር ተነግረው ነበር። በተለይ ፍራኦል ኢቴቻ በአሜሪካ ያለው ብዙ ገንዘብ የሚረዳው ሰውዬ ማለት ነው። እኔ በአግባቡ የላኩላቸው ሰዎች በአግባቡ ለተቸገሩት አላደረሱም የሚልም ቅሬታ ማንስቶ ነበር። ከዚህም መካከል እንግዲህ እነ ማስተር አብነትም ሳይቀር ጭምር ተወቅሰዋል። ሌቦች ናቸው እየተባሉ ሲሰራጭ ነበረ ቪዲዮ፣ ብዙ ሰው ተጠርቶ ማለት ነው። ባላደራው ሁሉም መልካም ስራ ላይ የሚሳተፉ ጭምር ማለት ነው። ከዚህ ጋር ተያይዞ በስተመጨረሻ ማስተር አብነትም ምላሽ ሰጥቷል። ፍራኦል ኢቴቻም ደግሞ ማስተር አብነት ጋር ሂሳብ ተደራርገናል ያለውን ነገር ብሎ እሱም ይፋ አውጥቷል። ያለውን ነገር ምንድነው የተፈጠረው በመረጃ እንመልከት። ማስተር አብነት እንዲህ ሲል ምላሽ ሰጥቷል። በማስመሰል ሳይሆን በመሆን አምናለሁ። ወንድማችን ፍራኦል ኢቴቻ ጥሩ ልብ ያለው ሰው ነው። ብዙዎች በመገናኛ ብዙሃን በልቅስና ስራው ያውቁታል። ለእኔና ለቤተሰቤ ግን እሱ ከዚያ በላይ ነው። የደስታችንና የሀዘናችን ተካፋይ የቅርብ ወዳጃችን ነው። ነገር ግን ሰሞኑን በሚዲያ ላይ በቪዲዮ ስማችን በማይሆን መልኩ እየተነሳ ስላለ በዚህ መልኩ ምላሽ መስጠት ተገቢ እንደሆነ አምነንበታል። እኔም በተመለከተ አንዳንድ ተቆራርጦ የወጡ ቪዲዮዎች የያዙት መልእክት ኃላፊነት የጎደላቸውና ስም የማጥፋት ሩጫ ይመስላል። ይህ ደግሞ በቀጥታም ቢሆን በተዘዋዋሪ ደሃውን ወገኔን የሚነካና የሚጎዳ ነው። በቴዲ ሐዋሳ ቤት የወንድማችን ፍራኦል ድጋፍ ለተጠቃሚዎች በደረሰ ወይ? ቴዲ ሐዋሳ ቤት የወንድማችን ፍራኦል ድጋፍ ለተጠቃሚዎች ደረሰ ወይ የሚለው ጥያቄ ሲነሳ የተሰጠው ምላሽ ትክክል አልነበረም። በንዴት ቢነገርም እንዲህ ያሉ ቃላት ለድሃ ወገን የምንሰራውን ስራ ሊጎዱ ይችላሉ። ግልጽ ለማድረግ ፍራኦል በቀጥታ ብቻ ሳይሆን በተዘዋዋሪ በእኔ በኩል 2 ጊዜ የእርዳታ መልእክት ልኳል። እኔም የተሰጠኝን አደራ ተቀብዬ በታማኝነት ለሚመለከተው አካል አድርሻለሁ። ይህ በአደባባይ በእኛ ሚዲያ ታይቷል። የተረጂ ወገኖቼ ሳቅ የእኔ እውነተኛ ሽልማት ነው። በስራዬ በማስመሰል ሳይሆን በመሆን አምናለሁ። ትላንት በደም ጠብታ አገልግያለሁ። ዛሬ ደግሞ በእግዚአብሔር ቸርነትና በደጋጎች ድጋፍ ራዕይ እዚህ ደርሷል። ነገም በላቀ ጥንካሬ ይቀጥላል። ስለዚህ ግራ መጋባት እውነትን እንዲጋርደን አንፍቀድ። ትኩረቴ ሁልጊዜ ድሆችን በቅንነትና በትህትና በማገልገል ላይ ነው። አመሰግናለሁ ሲል እንግዲህ በፌስቡክ ገጹ ላይ ይህንን ጽሑፍ አስፍረዋል። ስልክ ደወልኩለትና ወንድሜ ፍራኦል አንድ እህቴ በጣም ታማለች፣ እርዳታ ያስፈልጋታል፣ እባክህን እርዳት ብዬ ጠይቀዋለሁ። ምንም ሁለተኛና ሶስተኛ ሐሳብ አላወራም። 300 ሺህ ብር ይሰጣታለሁ ብሎ ቃል ገባ። ቃል በገባው መሰረት ፍራኦል 300 ሺህ ብሩን ልኮ ለዚች እህታችን ገንዘቡን በካሽ 300 ሺህ ብር አድርሼ እግዚአብሔር ይስጠው እህታችን ታክማ ድና መታ አሁን አለች። ሁለተኛ ቪዲዮ ወንድማችን ፍራኦል ይህንን ቦረና በነበረው ድጋፍ ላይ ለወገኖቹ በእኔ አማካይነት ብቻ ሳይሆን በብዙ ሰዎች አማካይነት ድጋፍ አድርጓል። አሁን ያሳየዋችሁ ቪዲዮ ወንድሜ ፍራኦል በእኔ አማካይነት ቦረና ለተቸገሩ ሰዎች አድርስልኝ ብሎ 1 መኪና ውሃ፣ 1 መኪና ዱቄት ልኮ አደራውን አድርሸለታለሁ። ቪዲዮ ራሱ ጋር ደርሶ እሱ ላይም ፖስት አድርጓል፣ እኔ ጋም ፖስት ተደርጓል። እያንዳንዱን ነገር ገብታችሁ ቼክ ማድረግ ትችላላችሁ፣ ማጣራት ትችላላችሁ። ያለ እውነት ይሄ ነው። አንዳንድ ግን ተቆርጦ የሚወጡ ቪዲዮዎችን ለማየት የሞከርኩት
ፍራኦል ማስተር አብነት ጋር የላከውን ገንዘብ አደራውን አላደረሰም የሚሉ ቪዲዮዎችና ፌስቡክ ላይ የሚጻፉ ጽሁፎች ናቸው። እኔና ፍራኦል በዚህ ልክ የምንተማመን፣ በዚህ ልክ ግልጸኝነት በሞላው ሁኔታ ለተቸገሩ ወገኖች የምንደርስ አንድም የተቀላቀለ የተበረዘ ክፉ ነገር ሳይኖር በንጹህ እጃችን አገልግለናል ለብዙዎች። ቦረና ላይ በነበረው ድርቅ ጊዜ ፍራኦል በእኔ አማካይነት ብቻ አይደለም እርዳታ የሰራው፣ ብዙ ሰዎች አማካይነት ቤቱን ከፍቶ እያስተባበረ ለወገኖቹ ደርሷል። በዚህ አጋጣሚ ላመሰግነው እወዳለሁ እውነት ለመናገር። ከዚህ ባሻገር ግን ሶሻል ሚዲያ ላይ የሚነሱ አሉባልታ የሆኑ ወሬዎች፣ ትክክል ያልሆኑ መረጃ ያልተያዙ ከባለቤቱ ያልተሰሙ ምንድነው እውነቱ ተብሎ ሳይጣራ ሚዲያ ላይ የሚነሱ የሚናፈሱ ወሬዎች በአጠቃላይ ውሸትና ውሸት ናቸው። ወንድሜ ፍራኦልም በዚህ ጉዳይ ላይ አጠር ያለ ሐሳብ እንደሚሰጥና ነገሩን ለእናንተም ክሊር እንደሚያደርግ ተስፋ አደርጋለሁ። በዚህ ሐሳብ ላይ አንድ አጠር ያለ ነገር ማንሳት የሚፈልገው ሪከርድ ተደርጎ በወጣው ቪዲዮ ላይ ፍራኦልም ቢሆን ማስተር አብነት የላኩትን ገንዘብ አላደረሰም በልቷል የሚል ነገር አልተናገረም። ወንድሜ ቴዲ የተላከው ገንዘብ በእነዚህ ሰዎች አማካይነት ያደረስከው ገንዘብ ደርሷል ወይ ብሎ ሲጠይቀው እርግጠኛ አይደለም የሚል ምላሽ መልሷል። ምናልባትም ይህ ወንድማችን የራሱ የሆነ ለማንሳት የፈለገበት ምክንያት ይኖራል። ሁሉንም ነገር ከባለቤቶቹ መስማት፣ ትክክለኛውን ነገር ማጣራት፣ ምንድነው የሚባለውን ነገር መስማት ተገቢ ነው ብዬ አስባለሁ። ማስተር አብነት በጣም ጀግና፣ በጣም የምወደው፣ በጣም ትልቅ ሰው ነው ማለት እችላለሁ። በተግባር ብዙ ነገር ያሳየን ሰው ነው። ይህን ነው ማለት አንችልም፣ ምክንያቱም ልናውቀው አንችልም ውስጡን። ነገር ግን ሰው ደግሞ ይለያል ብዬ አምናለሁ። በጣም መልካም ሰው፣ እንደገና ብዙ እናቶች ብዙ ቦታ በተቸገሩ በቃ የሆነ ነገር በተፈጠረ ቁጥር በቦታው እየተገኘ ጭምር በጉልበቱም ሲረዳ እየተመለከትን ያለንበት ሁኔታ ነው። በጎፋ ላይ እንዲሁም ደግሞ በቦረና ላይ ብዙ ነገር ነው የተመለከትነው እና ያለው ነገር ቁልጭ አድርጎ አስረድቷል። መረጃውንም ሰምታችኋል። ፍራኦል ኢቴቻም ከማስተር አብነት ጋር ያለንን ነገር እንግዲህ ጨርሰናል። ምንም ነገር እንዳላጠፋ በአግባቡ እንዳደረሰለት መልእክቱንም ጭምር እና በጣም ብዙ አጋጣሚ እንደምወደውም እንደማከብረውም ብሎ ጭምር ለማስተር አብነት ምስክር ሰጥቷል ማለት ነው። ሱልኝም በአግባቡ አላደረሱልኝም ያለው አካል ፍራኦል ኢቴቻም ምስክርነት ሰጥቷል። ከሱ አናት ወረድ እንድትሉ ጭምር ነው በዛ አጋጣሚ መልእክቴን የማስተላልፈው። ይህን ይመስላል። ለማንኛውም በጣም ጀግና ሰዎች እንዳሉ እንደ ማስተር አብነት አይነት፣ በዛውም ልክ ደግሞ በጣም አጭበርባሪዎች የራሳቸውን አካውንት ያከማቹ፣ የራሳቸውን ቤት ያስዋቡ፣ ቤት የገዙ አንድ መኪና ሳይኖራቸው 2-3 ያደረጉ አካላቶችም አሉ እዚሁ እርዳታ ላይ የሚሳተፉ። ስለዚህ በስተመጨረሻ እውነታው ቁልጭ ብሎ ወጥቷል። ለማንኛውም የዛሬ ቪዲዮአችን ይህ ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በዚህ ጉዳይ ላይ እናንተ ምን ትላላችሁ? መልካም